እጃችን ላይ ያለውን ወርቃችንን መች እንደ ሀብት ቆጠር ነው? አንተ ወርቅና ብር የለኝም ብለህ ታዝናለህ። ግን ወርቅና ብር ከሚያደርገው በላይ የሆነ ሃይማኖት እያለህ ትጨነቃለህ። እኛ በምድር ያለው እንጀራ አለቀብን ጎደለብን ብለን እንጨነቃለን። ከሰማይ የወረደ እንጀራ እንድንመገብ ተፈቅዶልን ይሄን ማድነቅ ሲገባን፣ በዚህ መኖር ሲገባን፣ በእውነት በዚህ መደሰት ሲገባን አሁን እንጀራ አለቀብኝ ብለን ማዘን ነበረብን። በእውነተኛ የሀብታም ልጆች ሞታቸውን የሚሞት አባት ያላቸው ይመስላችኋል? የላቸውም። የሀብታም ልጆች ከእንጀራው ቆርሶ የሚያበላባት እንጂ ስጋውን ቆርሶ የሚያበላባት ያላቸው ይመስላችኋል? የላቸውም። የሚበሉትን የሚጠጡትን ሊሰጣቸው ይችል ይሆናል። ማንም ቢያበላችሁ ክርስቶስ ካበላችሁ በላይ ሊያበላችሁ አይችልም ወገኖች። ማንም ቢያለብሳችሁ ክርስቶስ ካለበሳችሁ በላይ ሊያለብሳችሁ የሚችል የለም። ምክንያቱም ክርስቶስ ያለበሳችሁ ራሱን ነው። ተመልከቱት። እሱ እውነተኛ የወይን ግንድ ነውና እነሱም እውነተኛ ቅርንጫፎች ሆነዋል። እነዚያ በዳዊት መዝሙር ላይ መዝሙር 80 ላይ ተመልከቱት። ከቁጥር 1 ጀምራችሁ ስትመለከቱት ያለች የወይን ግንድ አለች። ስሯን የተተከለው ከዚያስ ቅርንጫፍ ታወጣለች፣ ከዚያስ ምድርን ትሞላለች። እሱ ብቻም አይበቃትም፣ ተራሮች ሁሉ ትሸፍናለች ይላል። ተራሮች የተባሉት ነቢያት ካህናት ናቸው። ተራሮች የተባሉት ነገስታት ናቸው። እነዚህን ሁሉ ታሸንፋለች ማለት እኮ ነው። ሐዋርያት ያላጠመቋቸው ነገስታት፣ ሐዋርያት ያልማረኳቸው ጠቢባን፣ ድል ያላደረጓቸው ፈላስፎች አይገኙም። ተራሮች የተባሉት እነሱ ናቸው። የክርስቶስ ቅርንጫፎች ያች ወይን በቅላ ቅርንጫፍ አውጥታ ያስገኘቻቸው እውነተኛ ቅርንጫፎች ደግሞ እነሱ ናቸው። ክርስቶስ የቤተ ክርስቲያን ራስ መሆኑን ለመግለጥ የተነገረ ቃል ነው። እኔ የወይን ግንድ ነኝ ማለቱ ቤተ ክርስቲያን የወይን ቅርንጫፍ ናትና የቤተ ክርስቲያን ራስ ነኝ ማለቱ ነው ይላል። እግዚአብሔርን ቸርነቱን እንድናደንቅ ያደርገናል። ክርስቲያኖች የመለኮት ባህሪውን በጸጋ እንድንወርስ እንድንካፈል ያደረገን እሱ ስለሆነ መንግስቱን፣ ርስቱን፣ ጽድቁን፣ ሀብትንማ ማንም ሊያወርስ ይችላል። ይህንን ወርቅ የሆነ ህይወት ስላለን ወርቅ የሆነ ሃይማኖት ስላለን አይደለም። እኛ መቻወቅ ነው፣ እኛ መቻ አደነቅ ነው።